የማቴዎስ ወንጌል ማቴዎስ እንደጻፈው በምን አወቅ? የማቴዎስ ወንጌል ማቴዎስ እንደጻፈው በምን አወቅ? ማቴዎስ ወንጌል ተብሎ ራሱ ተጽፎ ይለ እንዴ? ኖርማሊ ማቴዎስ እንደጻፈው ደግሞ የሚናገረው በክፍሎቹም ውስጥ አለ ስለ ማቴዎስ ታሪክ ወይም እንትን አባቶች ያመጡት እንትን ነው። እስቲ የማቴዎስ ወንጌልን ምዕራፍና ቁጥር ነገር ማቴዎስ እንደጻፈው የሚያሳይበት አባቶች የተስማሙበት እንትን ነው እኮ ነው ያልኩህ። ማለት አባቶች ስለ እኛም የምንቀበላቸው አባቶች አሉ። ለምሳሌ እስቲ አንድ ሁለት አባት ጥቀስልኝ። የነገርኩህ ያለው ስለምን መሰለህ እየነገርኩህ ያለሁት አሁን ይሄ ነገር የስተት ማቴዎስ አይደለም ብሎ የሚቃወመኝ ሰው የለም። ስለዚህ ይሄን ለምሳሌ እኔ አሁን ምንም የማላምን ሰው ነኝ፣ ኢአማኒ ነኝ። ለምሳሌ ኤቲስት ነኝ ብለው ሰደኝ፣ ኢአማኒ ነኝ። ማቴዎስ አልጻፈውም ብዬ በከራከረ እስቲ ማቴዎስ እንደጻፈው ማስረጃ ስጠኝ። አንተን እግዚአብሔር ይመልስ ብዬ የተውሃለሁ እንጂ ይሄን ያህል ዕውቀት አንተን ይመልስ ይጃለሁ። ማንን ነው ያስከው? ምንም አዲሱ መደበኛ ነው ያስከው? አዲሱ መደበኛም የቀደመውም አለኝ። አዲሱ መደበኛ ላይ እና ሁለቱንም አውጣልኝ። የቀደመውንም አዲሱ መደበኛ ነው ሁለቱንም። ኦኬ አዲሱ መደበኛን አሁን የማውጣት እንትን የለኝም ለአሁኑ እዚህ ስልኬ ላይ የለም። የቀደመውን ላውጣልህ ወይ? እሺ የቀደመውን አውጣልኝ። መዝሙረ ዳዊት መዝሙር 40 ቁጥር 6 የቀደመውን አውጣልኝ። እኔ አዲሱ መደበኛ እጄ ላይ ስላለ እኔ ከዚህ ላይ አነብልሃለሁ። እኔ አንተ አለኝ አዲሱ መደበኛ እና ወዴት ሄድክ ወንድማችን? እና ቆይ ራሳችን እናነብልሃለን። እሺ ጋዲ አንብብለት እስኪ ያን መዝሙረ ዳዊትን። እሺ አንቡት ሆኗል። ለትሻ መዝሙር 40 ነው አውጣለት። አዲሱ መደበኛ ላይ አነብ። እሺ መዝሙር 40 ቁጥር ጆሮ አዘጋጀልኝ ነው የሚለው አይደል? አዲሱ መደበኛ ላይ ኦኬ። ጳውሎስ ደግሞ ዕብራውያን 10 ላይ ይታያል አይደል? ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደደም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕት ስለ ኃጢአት በሚሰዋ መስዋዕት ደስ አላለም። በዚያን ጊዜ ነው በመጽሐፍ ጥቅልል ስለኔ እንደተጻፈ አምላኬ ፈቃድ ላደርግ መጥቻለሁ አልኩ ይላል ተብሎ ኮት ያደርጋል አይደል? ጳውሎስ ይጠቅሳል። ኦኬ እዚህ ጋር ምንድነው የሚለው? ጳውሎስ የሚጠቅሰው ስጋን አዘጋጀህልኝ ነው አይደል? አዎ። ለምን አዲሱ መደበኛ ትርጉም ከዚህ የተለየው? ጳውሎስ ከሚጠቅሰው ለምንድን ነው ጆሮን አዘጋጀህልኝ ብለው የቀየሩት? ጆሮችን ከፈትክልኝ፣ ጆሮችን ከፈትክልኝ። እሱ ባዘጋጁት ሰዎች እንትን ላይ ይወሰናል ማለት ሙሉ ክፍሉን ከአውዱ አንጻር ስላልተረዳሁ ስላነበብኩት የእግዚአብሔር ቃል ላይ ባዘጋጁት ሰዎች የእግዚአብሔር ቃል እኮ ነው። ኖ ሙሉ አውዱን እና ያልተረዳሁትም ማለት ነው። አውዱን ሳይሆን ጳውሎስ ለምሳሌ እዚህ ጋር ስጋን ግን አዘጋጀልኝ ሲል የብሉይ ኪዳን መጽሐፍ ነው አይደል? አልኩ ይላል ተብሎ ኮት እያደረገ ያለው የብሉይ ኪዳን መጽሐፍ ነው አይደል? ኦኬ የብሉይ ኪዳን መጽሐፍን ሲጠቅስ ደግሞ እኔ ያነበብኩልህን ነው ወይ ደግሞ ኦርቶዶክስ ቤተክርስቲያን የምትቀበለው መጽሐፍ ቅዱስን ነው። ስጋን ግን አዘጋጀልኝ ብሎ እየጠቀሰ ያለው አይደል? ኮት እያደረገ ያለው። ኦኬ አሁን በጠቀስከው መሰረት በነገራችን ላይ ይሄ ማለት አዲሱ መደበኛ ትርጉም በትክክለኛ በቀጥተኛ መንገድ ስነግርህ ትክክለኛ እሺ ቀጥል። ትክክለኛ ነው ብዬ የሚቀበለው አሁን ኖርማሊ አላነበብኩትም ብያለሁ። ነገር ግን አሁን ካልከው አንፃር መጀመሪያ ላይ ያነበብከውን ስጋን አዘጋጀህልኝ የሚለውና አዲስ ኪዳን ላይም እዚህ ዕብራውያን ላይ የተጠቀሰው ነው ያኛው ኖርማሊ ስህተት ሊሆን ይችላል ብዬ አስባለሁ፣ አሁን ባየሁት መሰረት ማለት ነው። ጎበዝ። ስለዚህ አዲሱ መደበኛ ትርጉም ስህተት ነው ማለት ነው። መጽሐፍ አዲሱ መደበኛ ትርጉም አንዴ ሙሉ በሙሉ ስህተት ነው ለማለት እኮ ሙሉ በሙሉ ማወቅ አለብህ። አሁን እዚህ ጋር ስህተት ነው። አይ ስህተት አለበት ማለት ነው። ስህተት ሳገኝ ስህተት ነው ብዬ አልፋለሁ። የምን መጽሐፍ እንደሆነ ባይዘው ታች ያላችሁ ሰዎች ማስተዋል ያለባችሁ ወንድማችን እየነገረን ያለው ስለ መጽሐፍ ቅዱስ ነው። የፕሮቴስታንቶች መጽሐፍ ቅዱስ ነው። ስህተት አለበት፣ ስህተት ሊገኝበት ይችላል እያለ ያለውና ያው እንግዲህ ልደትሻ ማለት ያለበትን ነገር ብሏል ብዬ አስባለሁ።
ያ ማብራሪያው ላይ አይደለም እኮ የፕሮቴስታንት አዲሱ መደበኛ ትርጉም ማብራሪያው ላይ አይደለም ስህተት የሰራው ቃሉ ላይ ፍሬ ቃሉ ላይ ዋና መዝሙረ ዳዊት መዝሙር 40 ቁጥር 6 ላይ ሙሉ ቃሉን ቃል በቃል ነው የቀየራቸው። ስጋን አዘጋጀልኝ የሚለውን በጆሮቼን ከፈትክልኝ በሚል ቃል በቃል ነው የተቀየረው። ጳውሎስ የብሉይ ኪዳኑን ሀሳብ በዕብራውያን ምዕራፍ 10 ቁጥር 5 ላይ በእግሩን ወደ ዓለም ሲያገባ ብሎ የሚናገረውን ስጋን አዘጋጀልኝ መባና መስዋዕትን አልወደድክም፣ ነገር ግን ስጋን አዘጋጀልኝ ብሎ ጳውሎስ የጠቀሰው ትክክለኛውን ሀሳብ። የእናንተ አዲሱ መደበኛ ትርጉም ቃሉ ላይ ማብራሪያው ላይ ራሱ አይደለም ዋናው ክፍሉ ላይ ሄዶ ጆሮቼን ከፈትክልኝ ብሎ ሌላ ትርጉም ሰጥቶ ዶግማን የሚያፋልስ ትርጉም ሰጥቶ ቁጭ ብሏል። ስጋን አዘጋጀልኝ የሚለው ባይቲ በጣም ወሳኝ ቃል ስለ ክርስቶስ የተነገረ ትንቢት ነው። በጣም ወሳኝ ቃል እናንተ ቀይራችሁ። ኦኬ አንድ ልጠይቅ። ይህንን ግን አየኸው ገባህ ልዩነቱ ስላነበባችሁት ደግሞ አሁን ስጋን አዘጋጀህልኝ የሚለው ስለ ክርስቶስ ስጋ ስለ ክርስቶስ ሞት በሚያወራ አይነት አውድ ነው እንዴት የተጻፈው እዚህ ክፍል ላይ? እኔ አላየሁትም። አዎ ቅድም እኮ አነበብን ወንድማችን ዕብራውያን 10 ላይ አላነበብኩልህም? ዕብራውያን 10 ላይ እሺ ድጋሚ ላንብብልህ፣ ችግር የለውም። አይ ችግር የለም። ኖርማሊ ያነበብከውን ቁጥር እኮ ተረድቼዋለሁ ከምዕራፉ አንጻር። ስለዚህ ወደ ዓለም ሲገባ የሚለው ቁጥር 5 ላይ ክርስቶስ ነው አይደል? ወደ ዓለም ሲገባ ያለው እኮ አውድ በቃ ስለዚህ እንደዛ ነው። ኦኬ አንድ ጥያቄ ልጠይቅሽ። የኔና አሁን ክርስቶስ ኢየሱስ የፕሮቴስታንቶች መጽሐፍ የአዲሱ መደበኛ የሚባለው መጽሐፍ ስለ ክርስቶስ ኢየሱስ የተነገረ ትንቢት ላይ ነው ላይ እየቀጠፈ ያለው። ለዛ ነው ከማዞሪቲክ አይሁዶች ስለ ጌታ የሚነገሩ ነገሮች ትዊስት ያደረጉትን የቀየሯቸው ነገሮች ከዛ ትራንስሌት ስለተደረገ ስለ ክርስቶስ ኢየሱስ የተነገሩ ትንቢቶች ላይ ምን ሲቀጥፍ እንመለከታለን። ይሄ ደግሞ የእግዚአብሔር ቃል ላይ ቅጥፈት ይባላል፣ መጽሐፍ ቅዱስ ላይ መዋሸት ይባላል። ኦኬ እሺ እሱን በደንብ የመጽሐፍ ቅዱስ እውቀት ካላቸው ሰዎች ጋር ደግሞ በደንብ እንትን ትላላችሁ። እኔ አንድ ጥያቄ ልጠይቅሽ የራሴን ከግል እውቀት አንፃር ማለት ነው። ዛሬ ጥያቄ መቀበል ፕላን ካለን እሺ ልደት ይችላል። ዛሬ ጥያቄ እየጠየቀ ነው። ፕሮቴስታንት የያዙትን መጽሐፍ ቅዱስ ከየት እንዳገኙት አያውቁም በሚል መሰረታዊ ንግግር እያስገባን እየጠየቀን ያለ ነው። ኦኬ እሺ አሁን የያዙትን መጽሐፍ ቅዱስ 66 አሐዱን በነገራችን ላይ እናንተም ትቀበላላችሁ። 66 አሐዱ አይባልም 67 ይሆንባል። እንዴት 66 አሐዱ ስትል አሐዱ አንድ ቁጥር ነው። ስለዚህ 67 ይሆንባል፣ ይጨምርባል። 66 አሐዱ እሺ 66ቱን መጽሐፍ በቃ እሺ እሺ ኤኒዌይስ አጥናና ተመልሰናል ሌላ ጊዜ። እሺ ኦኬ ችግር የለም። አንድ ልጠይቃ። ዛሬ ጥያቄ አንቀበልም። ዛሬ ጥያቄ ብቻ ነው የምንጠይቀው። መጽሐፍ ቅዱስ ማን እንደሰጣችሁ እስክታውቁ ድረስ እንጠይቃለን። ምክንያቱም መጽሐፍ ቅዱስ ማን እንደሰጣችሁ ማስረጃ መምጣት ይኖርባችኋል። ከየት ነው ያመጣችሁ? ማን ሰጣችሁ? ከጠየቃችሁኝ ጥያቄ አንጻር ነው ያልኩት፣ ለማብራራት ያህል ማለት ነው። አንዴ ከርዕሱ ጋር ተያይዞ መልስ የምትሰጥ ከሆነ ብቻ ትቀጥላለህ፣ ካልሆነ ግን ለሌላ ሰው ቦታ ትለቃለህ እኮ። አሁን ኖርማሊ ማለት በትክክለኛው መንገድ ስናየው ቀጥል እስኪ ዴቭ። አሁን ደግሞ ጋርዲን ትንሽ እናሳርፈውና ተሜ ትቀጥላለህ አንተ ወይስ? እሺ ዲያቆን ዴቭ። እሺ ከኔ ነው ወይስ ትንሽ ቆራ? አይ የኔ ነው። ቀጥል። ከጎን ያለው ጋዲ ከቀጣይ ከቤንዝል ጋር ትቀጥላለህ። ማን ነው? ማሜ ነው። ያ ኦኬ ማሜ ሰላም ነህ? እንዴት አለ? እግዚአብሔር ይመስገን። የፕሮቴስታንት ተከታይ አማኝ ነህ? እሺ ርዕሱን ሰምተኸዋል? እሺ ርዕሱ ምንድን ነው? አልሰሙም። ድስት መጽሐፉ የእናንተ ከየት ጀመረ ነው? እሺ ቅድም እንደጠየቅኩት 66ቱ እንግዲህ የተለያዩ ቁጥር የያዙ መጽሐፍ ቅዱስ አሉ አይደለ? 80 አሐዱ የምንለው 66ቱ አለ። አሁን አዲስ የሰማነው 66 አሐዱ የሚባል ደግሞ አለ ተብሏል። እሱን ገና አላየሁትም። ግን 66ቱ ትክክል ነው ብለህ ነው አይደለ የተቀበልከው የምትጠቀመው? አዎ አሁን ካለው ከእምጻ ብለህ ነው መቼስ።
እኔ አሁን ኦልሬዲ ነበብኩም ግን ብዙ ተቃርኖ አለ ብዬ አላምንም። እሺ ግን 66ቱ ግን ትክክል ነው ብለህ ነው የምትጠቀመው አይደል? አዎ ያው ብዙ ጊዜ አነበዋለሁ አንዳንዴ ተጠቀሙ። እሺ ማን ሰጠ 66ቱን ይሄው ተረከብ ብሎ ማን ሰጠ? ከየት አገኘኸው ነው ጥያቄው ርዕሱ። አዎ አሁን እንደዛ ነው። ግን እኔ ቢያንስ አንተ አሁን ሙቭመንት ውስጥ ሰው በአብዛኛው ያው የሚነበብበት እንደ ዶግማ ለምሳሌ ያው እንደ እምነት ስለተወሰደ ስድስቱ መጽሐፍ ቅዱስ የሰጠ ነው ጥያቄው። በጣም አዲስ ኪዳን 27 ማሰጠ ነው ጥያቄው። ክሊር ጥያቄ ነው እና ይኸውልህ ከሶስት አንዱን ንገረን ወይ ይሄውና ይሄ ከዚህ ነው ያገኘሁት ይሄ አካል ነው የሰጠኝ ብለህ ንገረኝ። ወይም አላውቀውም መልስ ነው ወይም አረጋግጬ ራሴ ነው ያመጣሁትም ማለት ትችላለህ። በነገራችን ላይ ራሴ ፈጥሬው ነው ልትል ትችላለህ። ወይም አላውቅምና እስቲ ሪሰርች አድርጌ ደግሞ እመለሳለሁ። ከሶስቱ ውጭ ግን አንቀበልም ማለት ነው። እሺ አይ ጥያቄ ገርሞኛል። እኔ ነኝ የፈጠርኩት ብዬ ባወራ ተቀባይነት አለው? አሁን አንተ ልትስቁበት ነው ወይስ? ትንሽ እንስቃለን። ብዙ ግን አይደለም፣ ትንሽ ነበር የምንስቀው። እሱ መልስ ካልሆነ ሁለት ቀረህ ማለት ነው። እንግዲህ ምርጫ እየሰጠው ነው። ስለዚህ ማስረጃ አንደኛው ይሄው ብለህ ስጠኝ፣ ወይም ሁለት አላውቀውም ማለት ትችላለህ። ሶስተኛው አልፈልገውም ብለህ ኤክስ ላደረግ ለመሳቅም ተዘጋጅቼ ነበር ግን ይቅርና። ስለዚህ ወይ ይሄውና ብለህ አሳየን፣ ፖይንት አድርገህ ማስረጃዬ ይሄው በለኝ፣ ወይም አላውቀውም ከየት እንዳመጣሁት አላውቀውም በለኝ። አይ እንቅስቃሴው ሙቭመንት ውስጥ ያሉ ሰዎች የሚጠቀሙበት ያው እኔ የምጠቀማለሁ። ከዛ አንጻር ነው እኔ የማየው ባይብል ብዙ ጊዜ ጽንሰ ሐሳቡን። ስለዚህ መጽሐፍ ቅዱስ ያገኘው አንብቤው አላውቅም እኮ በሙቭመንቱ ነው የሰጠኝ ነው የምትለው። ስላልገባኝ ነው። 66 መጽሐፍ ቅዱሱን ማን ሰጠ ከየት ያገኘኸው ነው። እና ሙቭመንት ስትል አልገባኝም። ሙቭ ስታደርግ ነው የተሰጠህ ማለት ነው? ምን ለማለት ነው? አልገባኝም። እሺ ብቻ በጣም አወዛግቦኛል ጥያቄ ያንተ። እኛ ደግሞ መልስ ነው ያወዛገበንና እንደው ክሊር ብታደርግልን መጽሐፍ ቅዱስ 66 ክሊር ጥያቄ ነው። ማን ሰጠ? ማን ሰጠ? 80 አሐዱን እቀበላለሁ ቢል አሁን ትላለህ እቀበላለሁ ብል ሳይሆን ትቀበላለህ። አመጣጡ እሺ። ስለዚህ አትቀበለውም ማለት ነው። እና ቲዮሪ ከማውራት እንደገና ማንዴ መልሼ ልጠይቅህ፣ 80 አሐዱን ማን ነው የሰጠ? ታውቃለህ ወይስ አታውቅም? እስቲ ከዚህ እንጀምር። ማን ነው 66ቱን የሰጠህ አካል ታውቀዋለህ ወይስ አታውቀውም? 66ን ማለት ሐሳቡን ነው የምቀበለው እኔ። ታሪካዊ አመጣጡን ግን ብዙ ጊዜ አንብቤው አላውቅም። አይ ታሪካዊ አመጣጡን አላልኩህም። አሁን ለምሳሌ 80 አሐዱ ቤተክርስቲያን ነው ሰጠችኝ 4 ነጥብ። ቀላል እኮ የኦርቶዶክስ ቤተክርስቲያን የማምንበት ያለሁበት ቤተክርስቲያን ሰጠችኝ። ችግር የለውም እሱ ጋር እንደርሳለን። የኔ ጥያቄ ግን አትሊስት እኔ መልስ ይዤ ነው መጣሁት። ለአንተ ግን የምጠይቅህ ልክ እንደዚሁ አጭር ምጥን ያለች መልስ እፈልጋለሁ። 66ቱን የሰጠህ ማን ነው? ነገርኩህ እኮ በቃ ታሪካዊ አመጣጡን ብዙ ታሪካዊ አመጣጡን አይደለም የጠየኩህ፣ ማን ነው የሰጠህ ነው። ጩኬት እንደሆነ አልጻፍም። እሺ በቃ አያውቀውም ወንድማችን ልደት። እና ሌላ ጊዜ በቃ እንትን አድርገህ እና እንጂ ትንሽ ስቀናለ ነገሩ። እንግዲህ እናመሰግናለን ለዛው። ኦኬ እስካሁን የጠየቅናቸው የትኞቹም ፕሮቴስታንቶች መጽሐፍ ቅዱስን ማን እንደሰጣቸው ሊመልሱልን አልቻሉም፣ አላወቁትም። ባጭሩ በጣም ይገርም። ኪራ እንኳን ደህና መጣ። እንኳን ሰላም ቆያችሁ። እንዴት አመሻችሁ? ሁላችሁም ወንድሞች እህቶች ሰላም ብያለሁ። ሁላችሁ ነው ሰላም ይድረሰን። ሰላም እንዴት ነህ?
እሺ ጋዲ ተራ በተራ እያቀያየርኳችሁ እንግዲህ ትወያያላችሁ። ማራናታን አስተናግደው ከሰቨንዴ አድቬንቲስት ነው የመጣው። እሺ ዶክተር ኪራ ሰላም ብያለሁ። እንኳን ደህና መጣ። እሺ ማራናታ የሚል ዩዘር ኔም እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ከሰቨንዝ ዴይ አድቬንቲስት ልክ ነህ። ያው ጥያቄውን ሰምተሃል። መጽሐፍ ቅዱስን ማን የሰጣችሁ? እናንተም 66 ነው የምትቀበሉት? ኦፍ ኮርስ ያው ያዝነው መጽሐፍ ነው የምንቀበለው በእጃችን ያለው። ያው አሁን 66 ብሎ መጽሐፍ ቅዱስን ማን የሰጣችሁ ነው የዛሬው ጥያቄ። ኦኬ ሰምቻለሁ። መጽሐፍ ቅዱስን የሰጣን እግዚአብሔር ነው የሰጣን። እግዚአብሔር ነው 66 ብሎ የሰጠ። ችግር ከቁጥሩ ላይ ነው። አዎ ስንት መሆን አለበት አንተ? አይ የኔን ተውና 66 ነው የምትቀበለው። የእግዚአብሔር ቃል 66 መጽሐፍት የእግዚአብሔር እስትንፋስ ያለባቸው እነሱ ብቻ ናቸው ብለሃልና ማን የሰጠ 66 ብሎ? ገባኝ እኮ አንተ ባነሳው ለመዳናችን የጎደለ አለ ብለህ ታምናለህ አንተ? ሰባ ይሆንልህ አሁን ወንድሜ። እሺ ጥያቄ ብቻ ሳይሆን ስለ ገድላት መስሎታል መሰለኝ። ስለ ገድላትና ድርሳናት አይደለም እየተወያየን ነው። ዳዊት አውቃለሁ ነው። ዳዊት አውቃለሁ፣ እየሰማሁ እኮ ነው። እሺ ካወቅ ወንድማችን ማራናታ፣ አሁን ጥያቄው ግልጽ ነው። 66ቱ መጽሐፍ ቅዱስ 66 የእግዚአብሔር ቃል 66 ብቻ ነው ብሎ የሰጠ ማን ነው ጥያቄው? እኔ ለመዳኔ ይሄ እንደውም በዝቶብኛል። አረ እንቀንሰው። ገባ ወንጌል ቢኖርበት ይዤ ቢኖርበት የዮሐንስ ወንጌል እንኳን ይበቃኛል ቢኖርበት። ስለዚህ ሌሎቹን አሁን ዮሐንስ ወንጌልን ብቻ ይዘህ ክርስቲያን ሆነህ መቀጠል ትችላለህ። ሌሎቹን ነው እንደዛ ማለት ያለው ለመዳን ነው የምልህ። ዮሐንስ ወንጌል እንኳን ሰምተህ ክርስቶስን አምነህ የመጽሐፍ ቅዱስ የሚናገሩን ሐሳብ አምነህ አትንካ፣ አትንቀስ፣ ኃጢአትን አታድርግ የምለውን ነገር አምኜ እግዚአብሔር ቢያምን ይሄ ራሱ በቂ ይሆናል። ግን 66ቱ ሁሉን እግዚአብሔር አሁን ወንድማችን እንደው ፖለቲክሱን ተውና፣ ቆይ ልደት ያው መጀመሪያ አስተዋውቆ ስለገባ ፖለቲካ አይደለም እኔ የማወራው። ካም ዳውን። አሁን ወንድማችን እያለ ያለው እየሰማችሁ ታች የምትሰሙ ክርስቲያን ወንድሞች እናቶች፣ አረ ችግር የለውም እኔ ዮሐንስ ወንጌልን ብቻ ራሱ ብቀበል ጣጣ የለውም ለመዳኒ በቂ ነው ሌሎቹ መጽሐፍት ባልቀበል እያለ ነውና አሁን አያስፈልገኝም እያልኩ አለ። እሺ አሁን እኔ ጥያቄ ስለዚህ አያስፈልገኝም ካልክ ለምሳሌ መጽሐፈ ባሩክን ለምን ደሞ አትቀበለው? እሱ ጋና ለምን ደሞ አትቀበለው? መጽሐፈ ባሩክ እስካሁን እግዚአብሔርም ደግፎት እውቅናም አግኝቶ በዓለም ዙሪያ ተቀባይነትን ስላላገኘ እሺ በዓለም አቀፍ ዙሪያ ስትል እስቲ ማማጋ ለምሳሌ ካቶሊኮች ይቀበሉታል፣ ኢስተርን ኦርቶዶክሶች ይቀበሉታል፣ ኦሪየንታል ኦርቶዶክሶች ይቀበሉታል። ማን ነው የማይቀበለው? ዶክትሪን ነው እሱ በዶክትሪን ነው። እናንተ ባይ ዘ ወይ ካቶሊክና ኦርቶዶክስ አለ ሰውየው እና ቸርች እና አጥንተና በቃ ሌላ ጊዜ እንኳን አድርግልኝ ስላለ እንዴ ድርድር አደረገው እኮ ቀንሱልኝ አላለም። እንዲህ ይቻላል እንዴ? አሁን ሴንት ባስሊዮስ ይላል። ከየት ቤተ እምነት እንደመጣ ቼክ እናደርገው እስኪ። ጭራሽ ባስሊዮስ እንደዚህ ነው የሚጻፈው? አይ እንግዲህ አይ ጨርስና ሙዚቃውን ጨርሶ ይመጣ። መጽሐፍ ቅዱስ አለን የምትሉ ፕሮቴስታንቶች ነው። ፓስተር ዳኒ ወይ ተሜ ማራናታን ራሱ አንተ መሳብህ እኮ ነው እኮ ችግሩ። ማራናታ አሁን ፓስተር ዳኒ ጋር ገብተን እንዴት ነው የምንዳረቀው? ዳኒ በፊት በዚህ ጉዳይ ከኔ ጋር አውርቶ ራሱ እኮ 67 አደረገው እኮ መጽሐፉን ሲቆጥረው። ፕሮቴስታንቶች አለ መጽሐፍ ቅዱስ አለን የምትሉ ፕሮቴስታንቶች
አንዳንድ ቁጥር ጻፉ። ፕሮቴስታንት 66ቱን መጽሐፍ ቅዱስ ማን እንደሰጣችሁ ፕሩፍ ማድረግ የምትችሉ ሰዎች እስኪ በጉባኤ ደረጃ ላይ ይህ ጉባኤ ይህንን መጽሐፍ ቅዱስ ሰጥቶናል የምትሉ ሰዎች ፕሮቴስታንቶች ነው ያልኩት። ፕሮቴስታንቶች ስል ክርስቲያኖች። ጤና ይስጥልኝ። ሰላም አቤሴሎ፣ እንዴት ነህ? እንደምን አለ? ሰላም ነው፣ እግዚአብሔር ይመስገን። የት ቤተ እምነት አቤሴሎ? ተቋም ነው፣ ያው ወንጌል አማኞች ተቋም። አንተም ከኦርቶዶክስ ተቋም ነህ አይደል? እኔ ከኦርቶዶክስ ቤተ እምነት ነኝ። ያው ተቋም ብሎ ነው መንግስት የመዘገበው። አይደለም ተቋም አይደለውም። አሁን ክርክሩን ተወውና የት ቤተ እምነት ነን ያልኩህ እባክህ። ወንጌል አማኞች ተብሎ ፕሮቴስታንት ተብሎ ተቋምን የሚባለው አንተም የኦርቶዶክስ ተቋም ወይ ወንድም ምንድን ነው? ክፍለ ከተማ ነው እንደምትሰራው ተቋምና ምዝገባ አቡልደት ወደዛ ወርዶ የት ነው ህብረት ምታረግ? ቀጥልለት ሻውራ የት ነው ህብረት ምታረግ? ቃልዮት ነው ህብረት ምታረገው? ጋዲ እኔ ልሄድበት እቺ ዳሳ ራስንም አተልቅ ለታካብ። እሺ እኔም ግን ጥያቄ አለኝ ልደት። እኔም ስጠይቅህ ትመልስልኛለህ። ወንድማችን ዛሬ እናንተ ተጠያቂ ናችሁና ለጥያቄ ብቻ እኔም ጥያቄ ነበረኝ። እስቲ ምናልባት እውቀት መለላካካት ስለሆነ እስኪ አቤሴሎ እኔም ጠይቃለሁ። እስቲ አያለሁ። ኧረ እባክህ አዳምጥ። እንደ እየተከባበርን እንጂ ወገኔ እየተከባበርን። ጥያቄያችንን ሰምተኸዋል። እጅ ላይ የያዝከውን መጽሐፍ ቅዱስ 39 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍ ማን ይሰጣል? ቤተክርስቲያን። የትኛዋ ቤተክርስቲያን? ቤተክርስቲያን ምድር ላይ ያለችው ቤተክርስቲያን ጥራት የትኛዋ? ማን ናት? ኤርሊ ቸርች ላይ ማለት ነው። ከኖን አድርጋ ቤተክርስቲያን ናት። ኢንፋለብል ነው ብላ ይሰጠች ማን ናት? ስም የላትም። ቤተክርስቲያን ነው የምትባለው። አትታወቅም። ኦርቶዶክስ ካቶሊክ አትባልም ነበር ያኔ። የትኛዋ ናት ቤተክርስቲያን? ምን ነው የትኛዋ ቤተክርስቲያን? ምክንያቱም የምትታየው ቪዚብል ያሉ የሆነችው ማለት እኮ ጥራት ማን ናት? ቪዚብል የሆነችው ቤተክርስቲያን በየትኛው ጊዜና በየትኛው ሰዓት 66 ነው ብላ ሰጠች? ማስረጃ ነው። ቤተክርስቲያን ላይ ነው በቃ ኤርሊ ቸርች ላይ ማለት ነው። ማን ነው ኤርሊ ቸርች ላይ 66 ነው ብሎ ይሰጣል? ብራዘር የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። 66 ላይ ሰጠች። ወሬኛ ሄድና እዛ የምትቀልድበት ቀልድ። ባዶ እኮ ናችሁ ስንል በምክንያት እኮ መጽሐፍ ቅዱስ እንዳላችሁ እንኳን አታውቁ። በራስን የምታላግጥም አንድ የገባ ፕሮቴስታንት መልስ የመለሰ እንደሌለ ታውቃላችሁ። እነዚህ ናቸው አሁን በአደባባይ ቆመው ለክርስቲያኑ የሆነ ነገር ካላለን የሚሉት። የያዝከው መጽሐፍ ራሱ ኬት እንደመጣ አታውቅም። ይሄ ነው ፕሮቴስታንት ባጭሩ። ታትሰጥ በቃ ከዚህ የተለየ ኬትም አይመጣም። እኚህ ናቸው በቃ የመጨረሻ ደረጃ ላይ ያሉት ፕሮቴስታንት። የአስተማሪዎቻቸው ፍሬ እነዚህ ናቸው። የነ ኤርሚያስ ፍሬ እነዚህ ናቸው። የነ ኤርሚያስ የነ ምናምን ፍሬዎች እኚህ ናቸው። ኬት እንዳመጡት እንኳን ምኑንም አያውቁትም። ለእነዚህ ሰዎች ጌታ ይሱ። ትዕቢት ደግሞ በጣም መጥፎ ነገር ነው፣ ያዋረዳል። ያዋረዳል። ኤኒዌይስ እስኪ የዲዲያ ይሰማል የኔ ድምፅ ወይስ? የዲዲያ እየሰማል። ዛሬ በጣም ብዙ ታሪክ መስራት አለበት። ዮባ ምናምን 2800 ሰው አለ። መጽሐፍ ቅዱስ አለ ከየት እንዳመጣ ምናምን የሚያውቅ አንድ ፕሮቴስታንት አላገኘንም። ይኸው ኦልሞስት 2 ሰዓት በላይ ይሆናል ላይቭ ላይ ቁጭ ብለን አንድ ፕሮቴስታንት አላገኘውም። አንድ ፕሮቴስታንት ሄሉዬ ከታች ላድርግሽ፣ ይቅርታ መምህር ኤፍሬም መስመር ላይ ስላሉ እሳቸውን ላስገባ። አንድ ቦታ ግን ያው ለፕሮቴስታንት ክፍት ስለሚደረግ እሳቸውን ዲቢ የሚለው ልጅ መጥቷል። እስኪ ወንድማችን እዮባ ቅድም ከዲቢያ ጀምራችሁ ነበር ወደ ኢንተርፌስ ሜዳ የሚመች ቦታ ሆኖ አልገባም መሰለኝ እና ድምፁ ራሱ አይሰማም ምናምን። ለመወያየት የምትችሉበት ቦታ ላይ ሆናችሁ ምንም ዝገት ነው።
ያ ዝም ብሎ እንትን ሆነ። መምህር ኤፍሬም እንኳን ደህና መጡ። ኦርቶዶክሳውያን ባካችሁ አትላኩሽ። አሁን በኋላ ላይ ካስፈለገ ትልካላችሁ። አሁን እንዳይጨናነቅ። ሰላም ብለናል መምህራችን መምህር ኤፍሬም። ሰላሙ ለክርስቶስ ለሁላችን ይሁን። ላይም ታችም ያላችሁላችሁ ሰላም ብያለሁ። አሜን አሜን። ሰላሙት ይድረስ መምህር። ኤደን ገብታለች? እዮባ ትታያለች? ገብታለች። ኤደን ይሰማል? ይሰማል። እንዴት ናችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? ይደርባል። ወተሽ ትመለሽ? እሺ ያ የሚያስተጋባ ብለናል። በዚሁ አጋጣሚ እስኪ እሺ ይዋን ሄሎ፣ አቤት። ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? እኔ ቅድም ልደት 66ቱ ከየት ነው የመጣው ባለው መሰረት አንድ ጥያቄ ልጠይቅ። አያቴ ከየት ቤተ እምነት ነሽ? እንግዲህ አሁን ከሞቱ አንድ እኔ ኦርቶዶክስ ነኝ፣ ግን የ66ቱን ያለኝ እሱ ከየት እንደመጣ እንድትነግሩኝ ነው። 66 ነው አሁን ምን ያደርግልሻል? 66ቱ መልሽላቸው። ምን አልከኝ? 66ቱ ምን ያደርግልሻል? የቤተክርስቲያን 80 ያህዱ መጽሐፍ ለምን 66 ነው እኔ ቤት ያለው። አያቴ ቄስ ናቸው። ቄስ ሆነው 66 ሊይዙ አይችሉም። ኖ አያቴ የዛሬ 60 ብዙ አመት ነው ልደት። በእውነት በቴሌግራም ልላክልህ ልደት። በእውነት አልዋሽም። ስታዩ የድሮ ውትም እንደው እንዴት አግኝቼ ላሳይህ። እውነት አያቴ ቁርአን የሚያነቡ ሁሉ ነበሩ። ስለ እውነት ምኑን አዘዘብን እግዚአብሔር። አያቴ ቁርአን ያነቡ ነበር ነው ያለችው። ጀመር አይደለችም። ገብቼ ቼክ እያደረኩት ነበር። ፕሮፋይሏን ኦርቶዶክስ አይደለች። እሻቸው እኮ አሁንም እየደረበ መሰለኝ ድምፅ። ኤርፎን አድርገሽ ከሆነ ዝጊውና እንደገና ያ በጣም እያዛገን ነው። የሚገባ ሰው ካለ እኔ ከታች መሆን እችላለሁ። የምትፈልገው ሰው ካለ ልደት አንድ ቦታ ስላለ እዛው ብዙ ኦርቶዶክሶች እንዳትገቡ፣ አሁን ላይ እንዳታናዱኝ ፕሊዝ። ጊዜ የጥያቄና መልስ ሰዓት ላይ ብቻ ትገባላችሁ። አሁን ከፕሮቴስታንት ጋር ብቻ ነው የምንወያየው። ገብታለች። ሰላም የሚለው ሰላሚና የሚለው ሰላሚና ሰላም ብለናል። ይሰማል? ኧረ ተው፣ የምትገቡ ሰዎች ልታወሩን ግቡ። ልክ አንተ ስትመጣ ነው እንደዚህ የሚሆኑት። ምንድን ነው? ቅድም በተከታታይ ስናፈራረቃቸው ነበርኩ። ልደትዬ እኔ ከታች ልሆንልህ። ሰው አስገባ። ልደት እኔ ልሆንልህ። ልደት ይኸው መጥቷል። አሜን። አሜን። ይሰማል? ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እንዴት አለ? እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነህ? የወንጌል አማኝ ነኝ። እሺ፣ የትኛው ዲኖሚኔሽን ላይ ነህ? አሜን። ኔትወርክ አላበራምና ይሰራል። እሺ፣ በመጽሐፍ ቅዱስ ታምናለህ?
አመን መልስ የለም። አያውቀውም። ዮባ ዳዊትን አናግር። ዳዊት ታደሰ የሚለው ዳዊት ታደሰ እንኳን ደህና መጣ። እዮባ ምንድን ነው? እኔ ንስሓ ገባ ብዬ ነበር እኮ። ንስሓ በገባ እኮ ሰዎቹን በስርዓት ያወሩ ነበር። አቤት ንስሓ ሳትገባ እንደዚህ ገጥሞ ያውቃል ማለት ነው። እሺ እሺ፣ ዴቭ ወንድማችን ሰላም። ቅድም የተሳደብከውን ና ቅድም አይሰማ በጣም አስጠሊ ሰው ነው። ጌታ ኢየሱስ ክርስቶስን በማይገባ ቃል የተሳደበ ሰው ነውና ወይኔ ፕሮቴስታንት አሁን በጣም አጸያፊ ቃል ነው የሚናገረውና ከእንደዚህ አይነት ሰው ጋር አያስፈልግም ማውራት። ሌላኛው ዳዊት ማለት እሺ፣ ዳዊት 13 ረፈረተ ለማብራት እኮ ጠፍቷል። እኛ ጋር አለ። ሰላም ነው ዳዊት። ቀጥታ ስርጭት ገብተሃል እባክህ ወንድማችን፣ ሚስጥር እንዳይወጣ እያዛጉ መሰለኝ። እዮባ ግን አውቀው እያዛጉ ነው በእርግጠኝነት። በቃ መልስ ሲጠፋ ምናምን ነገር ማዛግ ጀምረው ነው። አይሆፕ እንደዛ ነው። በቃ አሁን መናገር የሚችል ፕሮቴስታንት የለም። በቃ ባጭሩ ዮሐዴ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት አመሻችሁ? እንዴት ዋላችሁ? ሁላችሁም ሰላም እግዚአብሔር ከእናንተ ጋር የሚሆን እንዴት ናችሁ? እግዚአብሔር ይመስገን። ዮሐዴ ሁሉ ሰላም ሰላም። ልደትሻ ደህና ነህ? አሉልሽ ዮሐዴ? አለን እግዚአብሔር ይመስገን። አለን። ቀጥሉ። እሺ ዮርዲና ሚዩት ላይ ነሽ። እያወራሽ ከሆነ ሚዩትሽን አንሺና አንሺው ሚዩትሽን አንድ ጊዜ። ከየት ቤተ እምነት እንዲመጣሽ ይሰማል? ኦርቶዶክስ ነሽ እንዴ? ተው እንጂ ተው። ስንቴ ልናገር? ስንት ጊዜ ልናገር? ማንን ያስገባሁት? አይ ሙዓዝ ጎጃሜ ምናምን ለዚህ ነው ህይወትን ማላምናት። የለም ሰው ዝገት ብቻ እንደሚቻላል ገብቷል። ግራ የገባኝ ምንድነው አትናቴዎስ የሰጣቸውን ቀኖና መተው ለምን እንደማያረጋግጡልን። አረ አትናቴዎስ ያለ ትላለህ። እሺ እዮባ ቀጥል፣ ተቀበለው። እዮባ ምንም ሰው ሊቀና አልቻለም። እስቲ እኔ ሰላም ልበልልህ መሰለኝ። እሺ ተመስገን። ወይ ደህና ናችሁ? በልልኝ። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከወንጌላዊ ጴንጤ ነኝ። እሺ በመጽሐፍ ቅዱስ ታምናለህ? ግን ይቅርታ ሶሪ፣ ከምን ላናግር? ያው ጥያቄ ለምን ጥያቄ ይቻላል? ከተማ ጋር አይቻልም። የጠየኩህን ትመልሳለህ እኮ። እኔ ተምን ፈለኩት ከእሱ ጋር እሱን ላናግር ፈልጌ ነበር። ፍቅረኛ ከሆነ ተሙ እንዲጠይቅህ ትፈልጋለህ? እሱ ጠይቅህ ትመልሳለህ? ምንም ጥያቄ አይደለም። ምንም ይጠይቅ ትመልሳለህ? ጥያቄ እንትን ከሆነ በጓ ከሆነ መልሳለሁ። ተሜ ጠይቀው አይደል? መልካም ተመስገን። ሰላም ብያለሁ ወንድሜ። ተመዳናና ግኔና እግዚአብሔር ይመስገን። የቸርች ነበርክ ወንድሜ? እኔ ቃሎት ነው። ቃሎት መልካም።
ቃለ ሕይወት እጅ ላይ መጽሐፍ ቅዱስ አለ ተምዬ? እንዴት ነው መቼም በጴንጤ መጽሐፍ የለም ብለህ ታስብ አንተ በዛ ታስብ አለ። አላስብም ተምዬ። እጅ ላይ መጽሐፍ ቅዱስ አለ? አዎ እንዴ እሱን መጽሐፍ ቅዱስን 66 ብሎ የቀነነልህ ማን ነው? ለቸርችቷ ማን የቀነነላት? አንተስ ማን እንደቀነነ አውቀህ ነው የያዝከው? እሱማ እኔም ባላወራ አንተ ራሱ ታውቃለህ። ጀምራ አንተ በዛ ውስጥ ስለነበርክበት ይህን ታውቃለህ። ከኔ በላይ እስከ ሀፓ ታውቃለህ። አትሚሰው ችግር የለውም። እኔ ጠፋብኝ። እኔ እንዳጋጣሚ ሆኖ ጠፋብኝና እስኪ እንድታስተዋውቀኝ ፈልጌ ነው ተምዬ። እንዴት ነው የምትፈልግ? ለምሳሌ አንተ እንደው በኢትዮጵያ ራሱ ሁለት ቸርች ዘግቻለሁ እያልክበት እንዴት ነው የምትፈልግ? ተሜ አልዘጋውም። ሁለት ቸርች አልዘጋውም። እሱን ተው። እኔ አሁን እሱን አልዘጋውም። የውሸት እንደዛ እኮ ነው። አሁን ማነው መጽሐፍ ቅዱስ የሰጠ ወዳጄ? ኖ ስለዚህ አንተ ማንሻለው ያን አንተ ከኔ በላይ እስከ ሀፓ ታውቃለህ። ያን የት ምን ታውቃለህ? ይቅርና እኔ ያን ጥያቄ አለብኝ። ትፈልጋለህ? ልደትዬ በቃ አውራው አንተ። ለምን አይደውልለትም ልደት? ተሜ ስልክህን አስቀምጥለት በውስጥ ይደውልልህ ወይ? በቃ 3000 ሰው አስቀምጠውን ተሜን ቀጥታ ካላናገርኩት እያለ ኖ እኔ ባርጌት እንደዛ ሳይሆን ገርሜ ነው። ግን ልደት ይሰማል እንደምናቅመው ለምሳሌ ሳይሆን ወንጌላዊ ተመስገን አንዴ መምር ቀጥሎ እታችሁ ነታ ይሰማል። አሁን ተሙ የፕሮቴስታንት የመጽሐፍ ቅዱስ የቀኖና ሂደት ወይም መጽሐፍ ቅዱስን 66 ነው ብሎ ያስቀመጡበት መንገድ ልክ አለመሆኑ ሁሉ ከነበረበት ወደ ሌላ ቦታ ሙቭ እንዲያደርግ አግዞታል ማለት ነው። ግልጽ ነው ሐሳቤ። ስለዚህ ተሙ ትክክል አይደለም ብሎ ከመጣበት መስፈርት አንዱ እሱ ስለሆነ ወረደ። እንዴት አይ ተሙን ይዘክድ እስኪ በዚህ መካከል ማርከህ ለማለት ፈልጌ ነበረ። የመጽሐፍ ቅዱስን 66 ነው የደነገገለትን አካል ነግሮ አስረድቶ ማርኮ እንዲወስድ ልንሰጠው ነበረ። ሄደ እንግዲህ ያለ ሽልማት ወርዷል። ትቼዋለሁ እኔም ሐሳቤ። እግዚአብሔር ይስጥልኝ መምሪ። እሺ ልጅ ቆየ ኮታ ልደት በቃ ገድላትና ድርሳናት አድርገው ይመስለኛል። መጽሐፍ በእግዚአብሔር ቃልማ ማውራት እኮ አልተቻለም። ገድላትና ድርሳናት ይደረግና በቃ እኛም ቦታ እንለቀቅ፣ ይጨናነቅ መቀበያው ራሱ። አንድ ሰው አይኖርም። በእውነት በጣም የገረመኝ ቢመልስ this is amazing. Wow, amazing. ጆናታን ይቅርታ ለትሻ የበስት ነው ሪኩዌስት የላኩኝ። ኦርቶዶክስ እምነት ተከታይ ነኝ። አውርደኝ። እግዚአብሔር እስከ ፍጻሜ ድረስ ኦርቶዶክስ አድርጎ ያቆይ። አሜን በል። አሜን። ታስቶኛለሽ ማለት ነው። በዚህ አካሄድ ዳዊት የሚባለው ድጋሚ እየላከ ነው። በቃ እሱን ከማስገባ ኢያሱ ይባላል እናስገባ። በጣም ኢያሱ እሱ ገብታል። ይሰማል። ሰላም እንዴት አለ? ሰላም ይሰማል። ይሰማል። አዎ። ከየት ቤተ እምነት ነህ? እኔ ማስተሳት ነኝ። ተነቀምት ፕሮቴስታንት ነኝ። ኦኬ። አይ ነቀምት የሚለውን የሰማሁት ሶሪ። መጽሐፍ ቅዱስን ታምናለህ? በመጽሐፍ ቅዱስ ታምናለህ? ኧረ ጥያቄ የለውም። እሺ ከየት ነው ያመጣኸው መጽሐፍ ቅዱስን? ማለት
ከየት ነው ያመጣው? አዎ መጽሐፍ ቅዱስን ማሰጠ ኦኬ መጽሐፍ ቅዱስ ማለት በአፋን ኦሮሞ ዳዮች ሲያካባቢ በአፋን ኦሮሞ በቀዝል እንዴት ነው? አማርኛ ብዙም ስለማላውቅ ብቻ ብዬ ነው። ችግር የለውም። እኔ ግን በኦሮምኛ ተናገር፣ ችግር የለውም፣ ሰማለሁ። መጽሐፍ ቅዱስ ምን ማለት ነው ግን አይደለም። እሺ የኔ ጥያቄ ማሰጠ ወይም ኬታ መጣ ነው። ኢትፉፊ ኤሰፊ ኪታብ ቁልቁሉ ከን ጃተ ሚጃ ከነ እሺ ኪታቢ ቁልቁል ኪታብ ቁልቁሉ ከኒ በረፈመ ድሩ ማንሳ ገጌሳ ሀፉረ ቁልቁሉ ያኒ ከኒ በረፈመ ኤንቱ በረሰ ሚቲ ቦሌሰ ከና ኤሰፊ ኪታብ ቁልቁሉ ከን ጃተ ሚጃ አቦቶ ከንጀራን በረደ ከኢሳ ሜነቲሚ መካ አባን ከም ኢሳ አቦቶ ከንጀራን በረደ ኪታብኒ ቁልቁሉን ጃተ ሚጃ ጀዴ ከን ሲፍኬኒ akkamitti sin ibsa na akkamitti ibsuu dandeettu ndee kitaaba qulqulluu harka keerra qabdame eessa fide kitaaba kana guman dhaleedha akkam jedhee si ibsa beeta maatiin koo durumaanii pirootestaantii turanii እና isaanirraa ሱራኤል ጀቹን ከቤተሰብ ነው የወሰድኩት እያለ ነው ጋይስ አባቴ ናቸው ኦርቶዶክስ ናቸው እኮ እናትና አባቴ ናቸው የሰጡት 66ቱ መጽሐፍ ያለ ነው ጋዲ ዮባ አሁን እኔ እኮ ልደትሻ መጨረሻ ላይ ለተረጉም ነበር ቀድመ ተረጉምኩ አሁን የኛንም ጸጋ እየነፈከ ነው ጋፊ ተቆሲንጋፋዳን ጋፊ ከነ ዴቪሱ ከብዳ ዱራን ስቲ ጋፊ ተቆሲንጋፋ dhaggeeffadhu qoy gaaffii tokko qofa gaaffii kana osoo hin deebisiin gaaffii gaafas አንድ ጥያቄ ብቻ ከዛ እወጣለሁ ችግር የለውም መጀመሪያ መልስ የተጠየቀውን ድርሲ gaaffii keenya deebisi እሺ አፉሪ ቁልቁሉ ማለከቴ ቆፋና ይፍስ አፉሪ ቁልቁሉ እሺ ገሪቡ ይበቃ ከናትና ካባቱ ተስገባይ ኦቦሌሶ ተስገባይ ትላለች እቺስ የመጨረሻ ኢቲፉፊ ከዛ በኋላ ተስገባይ ነው በቃ አንተ የምታውቀው አይ እንትን ነው ጴንጤቆስጣል ነው መሰለኝ ልጁ ግን አሁን የገባው ለዛ ነው እስቲ መንፈስ ቅዱስን አስረዳኛለሁ ጴንጤቆስጣሎች ናቸው እንደዛ መፈራገጥ የሚመስላቸዋል መንፈስ ቅዱስ ለዛም ብለዋል እንደ ጋዲ አረፋክር ለነግዚዮ ማለት ሳሁን ነው ተርጉሙልን መምህር ኤፍሬም ሰላም ብያለሁ አብላካው ይመስገን ሁሉን ሰላም ስላልሁ ነው ዝም ያልኩኝ በጋራ አጠቃላይ እንደዛ የሚልም ትምህርት አለ እንደ በእነሱ በኩል እንዲህ አይነት ምስጢር ሲኖር ሲተርጉሙልን ባካችሁ እንዲውቁ አስቸጋሪ እኮ ነው መጽሐፍ ቅዱስ ማን ሰጠ ጌታ መጣ ከእናትና ከአባቴ ከዛ እኔ ልጠይቅ መንፈስ ቅዱስ ማለት ነው ምንድነው ለነሱ መንፈስ ቅዱስ በልሳን የሚናገር ምናምን የሚዘል የሚፈራገጥ የሚንደባለል ሳር የሚግጥ በካራቴ የሚመታ ሶፍት የሚበላ ምናምን ይሄ ነው በቃ በአጠቃላይ በጣም ሳድ እሺ ዮሐንስ የጌታ ጸጋና ሰላም ቀጥል በዚሁ ከዮባ ጋር ቀጥልሽ እዩ ምንም ሊሳካላ አልቻለም በኢየሱስ ዝገርም እሺ ዮሐንስ ፕሮፋይል ያምራል ባይዚ ደስ ብሎኛል ፕሮፋይል የት ቤተ እምነት ነህ እኔ ከወንጌላውያን ነኝ እሺ በመጽሐፍ ቅዱስ ታምናለህ ምን አልከኝ ታፍኗል ድምጽህ አምና ኔትወርክ እንትን የሚለው ግን እሺ 66 ነው ብለህ ነው የምታምነው አይደል እንግዲህ እኔ አሁን ደግሞ በ66 እሺ ድምጽህ በጣም እየተቆራረጠብኝ ነው
አዎ እስካሁን በ66 ነው። በ66 በምን አወክ መጽሐፍ ቅዱስ 66 እንደሆነ 67 ወይ 65ስ ቢሆን? ሞድስ ሪሰርች እስኪ ኤርፎኑን ንቀለው ወንድሜ፣ ኤርፎኑን ንቀለው እስኪ። በኤርፎን አይደለም የማወራው፣ በኖርማል በጣም ይታፈናል አንዳንዴ። ምን አልከኝ? እሺ መልሱ ምን ነበር? 66 ማረጋው አንብቤ እመጣለሁ። 66 አንብቤ እመጣለሁ። ኦኬ ኦኬ እሺ አንብቤ እመጣለሁ ሳይሆን አንብቤበታለሁ። አንብቤ እመጣለሁ አይደል ያልሽው ብራዘር? አንብቤ ድኜበታለሁ ነው ያልኩት። ቁጥሩን በምን አወክ ነው የኔ ጥያቄ። ግን ምን ሆነህበታል አልነበረም? ያኔ እሱን አላውቅም ማለት ነው። ቁጥሩ 66 81 ምን አያደርገኝም። አታውቅም? እሺ ያነበብከው እሱ የእግዚአብሔር ቃል መሆኑንስ በምን አወክ? ጊዜ ነው። አሁን ለምሳሌ መጽሐፍ ቅዱስ እንግዲህ አንድ መጽሐፍ ጊዜ ኦኬ ጊዜ ነው የነገረ። እሺ የትኛው ጊዜ ማለት መጽሐፍ እንግዲህ የምናውቀው ከሁለት ስለዚህ የተለያዩ ሰዎች የጻፏቸው መጽሐፍቶች ናቸው። ጊዜ ያልነበሩ ሰዎች የጻፏቸው መጽሐፍቶች ናቸው። ግን ታሪክን ጠብቆ የሆነ ምስል ጥያቄ ምን ነበረ? ትክክል መሆኑን በምን አወቅ? አይደለም የእግዚአብሔር ቃል እንደሆነ በምን አወቅ ነው ያልኩ። ዳንኩበት። ያንተ መዳን ነው መስፈርቱ የእግዚአብሔር ቃል ለመሆኑ? yes ኦኬ ሙስሊሞችን በቁርአን ድነናል ይላሉ። ስለዚህ የፈጣሪ ቃል ነው ማለት ይቻላል? አልዳኑበት እንዴ? እነሱ ይላሉ። እነሱም እኮ አንተም ለነሱ እኮ አልዳንክም። እኔ ስለነሱ አያገባኝም። እነሱም ስለአንተ አያገባቸውም እኮ። ያንተ አካሄድ እንደዛ ነው። እኔም ስለነሱ አያገባኝም። በቃ እኔ ድኜበታለሁ የምትል ከሆነ ያው እነሱም ስለአንተ አይመለከተኝም፣ ያንተ የተበረዘ መጽሐፍ ነው ግን እኔ ድኜበታለሁ ይላሉ። ምንድን ነው ልዩነቱ? ድነናል ብሎ ተናገሩ። በአሁን ብትጠይቀው ጀነት ነው የምትገባው አምን ነው የምትገባው ብለህ ብትጠይቀው አላሁ አለም ነው የሚለው። እሱ ታዲያ ምንድነው ሁሉን አዋቂነት ለፈጣሪ መስጠታቸውን የሚያሳየው። አሁን አንተ እነሱ ገነት ይገባሉ አይገቡም ሳይሆን የአንተ አካሄድ ሎጂክ በቃ እኔ ድኜበታለሁ ዋናው እሱ ነው ካልክ እነሱም ድነውበታል ብለው የሚያምኑት ማለት ነው። ድኜበታለሁ ይላሉ ዋናው እሱ ነው ብለው ይዘጉታል ማለት ነው። ስለዚህ እነሱን ማሳመን አትችልም አንተ። የመጽሐፍ ቅዱስን እውነተኝነት የምታሳይበት ምንድነው ማስረጃ ስትባል በቃ እኔ ድኜበታለሁ ማለት አንደኛ መልስ ማጣት ነው፣ ሁለተኛ ማስረጃ ላለመጠየቅ ሽሽት ነው የሚመስለውና ማስረጃ ካለ ትነግረናለህ። አይ በቃ አጠይቁኝ እኔ በቂ ነኝ ካልክ ግን ጥያቄ አቀርብልሃለሁ። ይቅርታና ዮባ እዚህ ጋር ድኜበታለሁ ብለሃል። ጆ ይሰማል? አይ አንድ ጥያቄ ብቻ ስለ ዳንኩበት ነው ብለሃል። 66 ብለህ ስታምን ነው የዳንከው? ዋናው የሚያድነው ወንጌል 66 ማለት ነው። አረከው ዋናው መሰረት 66 ብለህ ስላመንክ ነው ወይ የዳንከው? አይደለም ከቁጥሩ ጋር አይደለም። አንድ 66 የሚለው ታዲያ ከየት አመጣው? ቆይ 66 የሚለው ከየት አመጣው? ነገርኩህ እኮ ለእከተምት መጀመሪያ ላይ ኮይስ ገባኩ ነገር ያለው 66 ማን እንደሆነ ወደ ሌላ ድምፁ ለኔ ብቻ ነው ግን የሆነ ችግር አለ። ድምፁ ኃይለኛ ችግር ነው ያለው። ድምፁ ቢስተካከል አሪፍ ሀሳቦች ይነሳሉና እንደምንም ድምፅን ለማስተካከል ሞክር። እሺ ወንድሜ ድምፅን ብታስተካክለው አሪፍ ነበር። እሺ አሁን አይሰማ? ኤርፎን አድርገሃል? ቆይ ኤርፎን ምናምን እየተጠቀምክ ከሆነ ወይ ቻርጅ ምናምን ሰክተህ ከሆነ ነቃቅላቸውና ምን ማሰቀውበት። እሺ ጥያቄን ሰምተኛል። 66 ብለህ ስላመንክ ነው ወይ ስለ አይ አይደለም ብለኛል። ስለዚህ 66 ብቻ እንድትል ማን የነገረ ወይም ደግሞ 66 ብቻ የሚለው ከየት አመጣው ነው ጥያቄ።
እኔ እኮ አላልኩም። ለአሁን በተለምዶ እዛ ሰው ኮድ እናንተ ሰማን እንደምን ቁጥሩ ማተር አያደርግም። ኦኬ ማተር አያደርግም። 81ን ብሎ ቢቀበል ሰው ችግር የለውም ነው። ዋናው ወንጌል ነው። ችግር የለውም ነው ወይ የምጠይቀን መልስልኝ እኮ ችግር አለ የለባቸው ሰዓት ዋናው የሚያድነው የወንጌል መጽሐፍት ነው። ዋናው የሚያድነው ምንድን ነው ብዬ አልጠየቅኩም። ማለት ችግር አለ ወይስ የለውም ብዬ ነው የጠየቅኩት። እሱ ማተር አያደርግብኝም። እሱ በማላጠል ችግር አለ ወይስ የለውም 81 ብሎ ቢያምን ሰው ችግር የለውም ነው። ያው ችግር የለውም ባለቤቱ ነው። ምን ለባለቤቱ አብ ችግር አለ ወይስ ችግር የለውም ብሎ ለምንለትና ማድረገው ድምፁ በጣም ነው የሚያስቸግረው። በፈጣሪ ስም ወይም ተመልሰ ግባና ኔትወርኩን አስተካክሎ ይመለስ። አዎ በጣም አስቸጋሪ ነው። ቢመለስም የሆነው ያነሳው ሀሳብ ግን ቀላል ነገር አይደለም። እኔ ተመቸኝ አይነት አለ አይደለ? ልክ የሆነ ጥያቄ ስጠይቃቸው መንፈስ ገለጸልኝ ብለው እንደሚሸጡት እንደዛ አይነት ሀሳብ ነው ያነሳውና መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን በምን አወቅን ለሚለው ጥያቄ እኔ እንደዚህ የሚለው መልስ በቂ መልስ አይደለም፣ አጥጋቢ መልስ አይደለም። ሰው ፊክሽን መጽሐፍ አንብቦ ህይወት የተለወጠ ብሎ ሊያወራ ይችላል። የሱ ህይወት መለወጡ ግን የእግዚአብሔር ቃል ነው አይደለም የሚለውን አይወስንም። ወይንም ደግሞ የሱ ህይወት ባይለወጥ የእግዚአብሔር ቃልነቱ አይቀርም፣ የሰውየው ድክመት እንጂ ማለት ነው። ይሄ ምን ማለት ነው? የእግዚአብሔርን ቃል በእኔ ህይወት እመዝነዋለሁ እንደማለት ነው። ይሄ ደግሞ ትልቅ ስህተት ነው። በእኛ ህይወት የሚመዘን ሳይሆን እኛ በእግዚአብሔር ቃል የምንመዘን። ስለዚህ ለእግዚአብሔር ቃል የኔ ህይወት የኔ እንደዚህ መሆን እያልን የምናስቀምጠው መስፈርት በራሱ ልክ አይደለም እና ይሄ ጥያቄ ቤተክርስቲያን እንድናይበት ያደርጋል። ምናልባት መጨረሻ ላይ መዝጊያ ላይ አንዳንድ ሀሳቦች እናነሳበታለን። ምናልባት እዚህ ጋር ዮባ ወይም ዮሐዴም አንስተዋል። አሁን ያልከው እንዳለ ሆኖ መጨረሻ ላይ ደግሞ ያነሳው ምንድነው doesn't matter የሚል አይነት ጥያቄ ሀሳብም አንስተዋል። 66 ተጠቀምን 80 አሁዱ ተጠቀምን ዋናው ወንጌል ነው የሚለው ነውና ወይ መጨረሻ ላይ ወይ አሁንም ያው የሚሰሙ ሰዎች ስላለ it does matter right like ትክክለኛው መጽሐፍ ቅዱስ እንደምንቀበል ማወቅ መቻል አለብን እና እዛም ላይ እንደው ትንሽ ሀሳብ ወይ አሁን ወይ መጨረሻ ላይ መሰጠት አለበት ብዬ አምናለሁ። ያ ግድ ነው ይሰጥበታል እና እያወያየን እንቀጥል ብለን ነው። በመሀል አንድ የምናስገባው ነገር አለ። እስኪ የተወሰኑትን እናወያይና ማይ ባጊስ ነው የሚለው ዩዘር ኔማችሁ ራሱ እኮ ገዳይ ነው። ማይ ባጊስ አለሽ አንተ እንደዚህ አይነት ርዕስ ከዚህ በኋላ መነሳት የለበትም ነው የምትሉት? እንዳጠቃላይ እስኪ ጨንቃቸው ድረስ መክሊት የሚለውስ መክሊት የበጎ አድራጎት አገልግሎት እንትን ነው። አንድ የምንሰራው የበረከት የእርዳታ ጉዳይ አለን። ለዛን ያስገባዋት ነው እንዴ በቀደም 95,000 ብር ጠፍቶባት መረጃ አጣራና እናግዛታለን ብላችሁኝ የነበረችው እህታችን ናትና ያስገባዋት ለዛ ነው። መሀል ላይ እንቀላቅላታለን ብዬ ነው። ትንሽ ትምህርቱ ላይ ቆዩ ብዬ ማማዬ ታወራ የምትሉንማ እንዴት ነው? መጽሐፍ ቅዱስ አላችሁ የላችሁ? ከጴንጤ ጋር ሰው የምትከራከር ሙስሊም ሲኖር ትገባ ሀሳብ ሰጣለች። እሷ ከታች እንዳፈናት ምናምን አስመስላችሁ ጽፉ ነው። ያው እሷ እስልምናው ላይ ስለሆነች ይሄኛው ላይ እኛ ብንወያይ ይሻላል ብዬ ነው። እሺ ሜሮን የምትባለው ገብታለች። እዮባ አዎ ገብታለች፣ ወጣለች ገብታለች ብዬ ሳልጨርስ ወጣለች። አሁን ደግሞ ኦርቶዶክስ አስገባ። ቆይ በጣም ገሱ ስለሚፈጥን በስመ አብ እንዴት እንደሚሮጥ ኑሐሚን አወራንበት። ተሙስ ተኝቶ እየተነሳ ያስቸግረናል እኮ ተው
እሺ ኑሐሚን ይሰማል? ወጭ ጉድ ኑሐሚን። እሺ ፕሮቴስታንቶች ለምንድን ነው ዛሬ እንዲያረጋችሁ ያላችሁት? ግን ገብታችሁ ዝም ጌታ ሆይ እሺ ሻዶ ይሰማል? ሊቃውንት ከስር አንድ እየጻፉ ነውና እኔ ልውረድና እሳቸው ይግቡ። እኔ ወርዳለሁ፣ እሳቸው ይግቡ። ማማዬ ለእርዳታ ችግር የለውም። እሳቸውን ላስገባቸው። ዲያቆን እርሶ ቁጭ በሉ። የት አሉ? ወጣች። እሷም ማለት አሁን ሻዶ የሚለውም ወጣ። አረ ይሄ ነገር እንዴት ነው? በጣም ከባድ እኮ ነው። እየገቡ ዝም ኑሐሚን ታክሲ ውስጥ ሆናችሁ አትግቡ። እቤት ስትገቡ ግቡ። ማውራት የምችሉበት ደረጃ ላይ ስትደርሱ ግቡ። ሊቃውንት እንኳን ደህና መጡ። ሁኔታ እንዴት ነው? ልደትዬ እንዴት ናችሁ? አረ ቆይ አንዴ ሚዩት አድርግልን። ኩምቢ የኔታ ይቀጥሉ። እንዴት ነው? ይቅርታ ባዶ ቦታ ስላጣው ነው ዝም ያልኩት። ችግር የለም። እሺ እንኳን በሰላም ተገናኘን። እንደምን ዋላችሁ? እንደምን ሰነበታችሁ? ልደት፣ ተመስገን፣ ዮሐድ፣ የንታ ኤፍሬም፣ ዲያቆን ዳዊት፣ ኢዮባ፣ ቁምቢ እንዲሁም ታች ያላችሁ በሙሉ መክሊትን ጨምሮ ሰላም ብያለሁ። እንደምን ሰነበታችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰ። እንደምን ቆዩ መምህር? ሰላም ኖት? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። ኩምቢ ወይ ልደት ኦርቶዶክስ ነህ? አዎ በእናትህ በጣም ደስ ብሎኝ ነው። አላመንኩም ስላስገባኝ። አባቴ ይፍቱኝ ይባርኩኝ። ሁላችሁም እግዚአብሔር ይባርካችሁ። በጣም ነው መወዳችሁ። በሰው ሀገር ነው ያለሁት እኔ አሜሪካ ነው የምኖረው። ሁሌ እከታተላችኋለሁ። አሁንም ስራ ላይ ነው ያለሁት። ስራ ላይ ሲሆን በጣም ነው ሁልጊዜ የምከታተላችሁ። በስማም በጣም አላመንኩኝም። በቃ ኢዮባ፣ ሁላችሁንም ልደተ፣ ፈለገ፣ ተሜ ሁላችሁንም እግዚአብሔር ይባርካችሁ። እድሜያችሁን የማቱሳላ እድሜ ይስጣችሁ። ከምንም በላይ ጤና፣ ያሰባችሁትን እግዚአብሔር ያሳካላችሁ። እኔ ኦርቶዶክስ ነኝ። በኦርቶዶክስነቴ እንድጠነክር ነው ያደረጋችሁኝ። ያው እዚህ ሀገር በሰው ሀገር ታውቃላችሁ፣ ያው ወደ ጥልቁ ዓለም ውስጥ ነው ያሉት ታውቃላችሁ። አሜሪካን ሀገር ማለት ነው። በተለይ የምናየው ሁሉ በቃ ግብረ ሰዶም ነው። ወንድ ከወንድ ጋር፣ ሴት ከሴት ጋር። አሁን ካሜራ ብርቼ ባሳያችሁ በቃ የሚገርም የራሳቸው እንትን ራሱ አላቸው፣ ክለብ የሚጨፍሩበት ምናምን በእነሱ ስም ተሰይሞ ማለት ነው። እና በቃ ይሰቀጥጣል። በቃ የምታየው ነገር እኔ የምሰራው በትራንስፖርቴሽን ስለሆነ ያው ከነሱ ጋር እንትን ነው በቃ ስራዬ ማለት ነው። ማለት ያው ትጭናለህ ምናምን እንደ ታክሲ ነገር ነው። እና በቃ ያው ስራዬ ሆኖብኝ ነው እሱን የምሰራው። ያው እምቢ ማለት አትችልም፣ መንግስት ያው ህጉም አይፈቅድልህም። እና በቃ የምታየው ሁሉ በቃ በጣም ነው እንትን የሚልህ። እና ሃይማኖቴን እንድጠነክርበት እያደረጋችሁ ነው። እዚህ ውስጥ እየገባሁኝ መጽሐፍ ቅዱስም እያነበብኩኝ ነው፣ እየታገልኩኝ ነው፣ ቤተክርስቲያንም አለ እየተሳለምኩኝ ነው። እና ሁላችሁንም እዚህ ውስጥ ያላችሁት እግዚአብሔር እድሜ ጤና ይስጣችሁ። እና የምታደርጉት ሁሉ በጣም ትልቅ ነገር ነው። ልደት አንተም እያረክ ያለው ነገር ትልቅ ነገር ነው። እና እግዚአብሔር እድሜ ጤና ይስጣችሁ። ስላስገባኝ በጣም ደስ ብሎኛል። አባቴ ይፍቱኝ ይባርኩኝ። በቃ አልያዝባችሁ ሰዓት። በጣም ነው የምወዳችሁ። ኦርቶዶክስ ተዋህዶ ስለሆንኩኝ በጣም ደስ ብሎኛል። ያው በቃ ወዳችኋለሁ በጣም ልደትዬ። እሺ ሰላም ሁሉ። እሺ እግዚአብሔር ይባርክህ። እግዚአብሔር ይጠብቅ ባለበት ቦታ። እሺ ይቲ ገብተሻል። ሰላም ነው። እንኳን ደህና መጣሽ። ይሰማል? እንኳን ደህና ቆያችሁኝ።
እሺ ከየት ቤተ እምነት ነሽ? እኔ ከሙሉ ወንጌል። ኦኬ ሙሉ ወንጌል። እሺ በመጽሐፍ ቅዱስ ታምኛለሽ? አዎ አምናለሁ። ቁጥሩ ስንት ነው? ቁጥሩ ስንት ነው? ቁጥሩ ያው በ66 66 በምን አወቅሽ 66 እንደሆነ? ያው ከምማርበት ነው። የት ነው የምትማሪው? ከቸርች። ኦኬ ቸርችሽ 66 ነው ብላ ወስና ነው? እኔ አሁን ምንም አይነት ጥያቄ የለኝም። በጣም ነው የምከታተለው ትምህርታችሁ ከምልህ በላይ የየሁላችሁንም ገብቼ ነው የምከታተለው። ግን ምን አለ መሰለህ አውቅ ያለው ገብቶኛል። ምን አይነት እምነት ውስጥ እንዳለው ተረድቻለሁ። ስህተት ላይ እንደቆምኩም አይቻለሁ። ግን የሆነ ማስተካከል ነገር ያለ ነገር ስላለ ያንን ነገር እንዳስተካክልና እንድመጣ እንደደምረው እኔንም እግዚአብሔር እንዲረዳኝ እንድጸልይ ነው። ልደትን አውቀዋለሁ። ምናልባት እሷም ላያቀኝ ይችላል። ተገናኝተን እናውቃለን። አዲስ አበባ ነሽ? አይደለሁም፣ ናዝሬት ነው። በጣም ጥሩ ደስ ይለናል። እኛ የምንፈልገው ይሄንን ነው። ሰው መርምሮ አጥንቶ ወደ እውነት እንዲመለስ እውነትን እንዲይዝ ነው የምንፈልገውና በርቺ። ፎሎ አድርጊ እዚህ ያሉ መምህራንን። ልደትም ፎሎ አድርጊ፣ እሱም ይመልስልሻል፣ እኔም ፎሎ መልስልሻለሁ እና እናወራለን። ማንኛውንም ጥያቄ ልጠይቂን ትችያለሽ። እግዚአብሔር በረዳን መልኩ ከቻለን እንመልሳለን፣ ካልሆነ ደግሞ እንወስድሻለን። በምታስተምሩት ነገር ማንንም እንትን ሳልል ተምሬያለሁኝ። ጥሩ ነገር ነው ያስተማራችሁ። ኦርቶዶክስ ነበርሽ? አዎ በፊት። ኦኬ ተወጣሽ ምን ያህል ጊዜ ሆነሽ? 15 ዓመት ኦልሬዲ 14 15። እኔና አንቺ በአካል እንተዋወቃለን? አዎ 4 ኪሎ የሆነ ምግብ ቤት አንተንም ያውቃል። እንደውም ለአንቺ ክርስትና ስትልሽ ነው የምመጣው ብለህ ኧረ እኔ ራሴ ልዩ ስጪ ማስተምርሽ ያን ብለህ እንትን ብያለሁ። ጋዲንም እከታተላለሁ፣ ሁላችሁንም እከታተላለሁ። ባይዘወይና ብዙ ነገሮችን እንዳቅ ረድታችሁኛል። ስሙን መጥቀስ የማልፈልገው እዚህ ያለ ወንድም ያለ ከምንም በላይ ብዙ ነገሮችን እየነገረኝ ያው አስታውሳህ ልደት አዎ። እና እግዚአብሔር እየረዳኝ ነው። ግን በእኔ ምክንያት ብዙ ፋሚሊ የመጡ አሉ በዚህ እምነት ውስጥ። ለእነሱ ብዙ ማስተማር ያለብኝ ነገር አለ፣ መንገር ያለብኝ ነገር አለ። ከዛ አንጻር ያው ጸልዩልኝ ብቻ። እኔ በውስጥ አናግርሻለሁ፣ ስልክሽን አስቀምጪልኝ። ስለተገናኘን በአካል አስታውሼሻለሁ። አሁንስ ለምን ትዘገያለህ አለ ሐዋርያት ሥራ ምዕራፍ 2 ቁጥር 16 ላይ ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ሲለው እንመለከታለን ሐዋርያው ቅዱስ ጳውሎስ። እና ወደ ቤትሽ ለመመለስ አትዘግይ፣ ወደ ክርስቶስ ኢየሱስ ህብረት ድጋሚ ለመግባት አትዘግይ። ስልክሽን አስቀምጪልኝ፣ እደውልልሻለሁ። እዚህ አዲስ አበባ እዛው አዳማ ተጠመቂያለሽ። ግን አዳማ የትም ተጠመቂ፣ እኔ ግን እገኛለሁ። እሺ ደስ ይለኛል። እሺ አመሰግናለሁ። ሁላችሁ በርቺልኝ ቤት። እግዚአብሔር ይስጥልኝ። ሰላም ተባረኪ። እግዚአብሔር ከአንቺ ጋር ይሁን። አሜን አሜን። እሺ በጣም ደስ ይላል። ዛሬ በውስጥም እያናገሩኝ ያሉ ሰዎች አሉ እንደዚሁ ወደ ክርስትና መምጣት የሚፈልጉ። ፕሮዎቹ ሲያበሳጩ እንደዚህ አንጀት የሚያርስ ነገር ደግሞ ስትሰማ ደስ ይላል። አራው በስመ አብ የመጨረሻ እግዚአብሔር የመጨረሻ
አናግረው እስኪ ከይ መምህር ኤፍሬም ድል እንስጣቸው። አሁን ከይቅርታ ጋር መምህር ኤፍሬም ይዋዴ ከይ መምህራን በማዕከላችን ስላሉ ግድ የለም እኛማ እንታዘብ በሉ ዝም ብላችሁ ግድ የለም መጽሐፍ ቅዱስን 66ቱን ማን የሰጣችሁ ከየት አመጣችሁት የሚል ርዕስ ይዘን ነው እያወራን ያለ ነው እና ሀሳባቸውንም እንዲናገሩ ትንሽ መሳቀቅ ነገር እንዳይኖር እናንተ ጋር ይወያዩ፣ እንታዘባለን። አስፈላጊ በሚሆንበት ጊዜ ሀሳብ እንሰጣለን። ሀሳቡ ግልጽ ነው። መጽሐፍ ቅዱስ በፕሮቴስታንቱ ዓለም 66 ወይም 66 መጽሐፍ ነው የሚል 8ቱን የሥርዓት መጽሐፍት ሌሎቹንም መጽሐፍት አውጦ ገንጥሎ የማመን ስሜት አለ። ብሉይ ኪዳን ውስጥ ያሉትን በሐዲስ ኪዳን ያሉትን 8ቱን መጽሐፍት እንዲህ የማውጣት የመቁረጥ አይነት ስሜቶች ብቻ ሳይሆኑ ድርጊቶች ናቸው የሚታዩትና አንዳንዶቹ በሐሳባቸው ለግላቸው ይጠቅሷቸዋል። ስለዚህ ከየት የመጣ ነው የነገራችሁ ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኖራ መጽሐፍት መጡ ብላ አታምንም። የምታምነው መጽሐፍትን የሰራች ቤተክርስቲያን ናት ብላ ነው የምታምነው። ወይም የቤተክርስቲያን 666 ማለት 66 የሚባሉ መጽሐፍት ብቻ ሳይሆኑ ይቅርታ 80 አሃዱ መጽሐፍት የሚባለውን የሰራች ያተመች ያስቀመጠች ቤተክርስቲያን ናት። የኛ እምነት እሱ ነው። ቤተክርስቲያንን ያስገኘ መጽሐፍ ቅዱስ ሳይሆን መጽሐፍ ቅዱስን ያስገኘች ቤተክርስቲያን አለችን ሆነ አምን ባህቲ ቅድስት ቤተክርስቲያን የምንላት እርሷ ናት ነው። በፕሮቴስታንቱ ዓለም ደግሞ የሚታመነው እምነት 66 የሚል መጽሐፍ ነው። ይህ 66 የሚል መጽሐፍ ማን የሰጣቸው የመጣው ከየት ነው የሚል ስለሆነ ይሄ በደንብ ግልጽ ላይም ታችም ያላችሁት ሰዎች አሁን የገባችሁትም ግልጽ ካልሆነ እኔ ሐሳቡን ቀደም ብዬ ስለተረዳሁት ለዚህ ነው መልስ የሚሰጠውና እናንተ ጋር በደንብ ሐሳብ ይስጡ። አሁን በቂ ምላሽ ስለሌለ በእርግጠኝነት ጉንጭ ለማልፋት የእናንተንም የሌላውንም ሕሊና ለማድከም ካልሆነ በቀር አጥጋቢ መልስ ስለሌላቸው ብቸኛው አማራጭ ዝም ብሎ መግባት መውጣት ነው። ቅድም ኢዮባ ጋር እየታዘብን ነበር። በጣም በብዛት ይገባሉ ግን ይወጣሉ። መልስ እንደሌለ ግልጽ ነው። መልስ የሌለው ነገር ደግሞ መልስ መፈለግ ማለት እኔ ለዚህ ጥያቄ ከፕሮቴስታንት መልስ ከመፈለግ እግዚአብሔር አብ ወልድን መቼ ወለደው ብሎ መመራመር የሚቀል ይመስላል። ምክንያቱም የዛኔ ያህል ስለሆነ ማለት ነው። ደህና ቆዩ። እሺ ሊቀ ሊቃውንት በጣም የሚገርም ነው። በጣም ይገርማል። ምናልባት የእንታ ኤፍሬም እንዳሉት ነው እንትን እንዳንል አሁን ሳስበው እንዳናሳቅቃቸው ምናልባት በነፃነት የሚወያዩትን ልጆች እናንተ ያው በለመዱት በፍልጥም እንደያመጣጡ እያደረጋችሁ ነው ችላችሁት የኖራችሁና አሁን እኛ ስንቀመጥ እንዳናሳቅቃቸው ነው የምፈራው። ዞሮ የኔታ ያሉት ሐሳብ የአፌራብ የሮልድን መቼ ወለደው በጣም የሚገርም ምሳሌ ነው። ማለት ምንም መልስ የማይገኝለት ጥያቄ ማለት ነው። መልስ የማይገኝለት ጥያቄ ሚንስ ጥያቄው ከባድ ሆኖ አይደለም፣ ግን ሊጠየቅ የማይገባው ጥያቄ ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰፍራ ቆጥራ መጻሕፍቱን ቁጥራቸውን ብቻ አይደለም የፊደሎቹን ቁጥር የፊደል ብዛት ሳይቀር ቆጥራ ይህንን ያክል ፊደል ብላ ያ ብቻ አይደለም ይህንን ያክል ሐመር ውሃ ይህን ያክል ሀሌታ ውሃ ይህን ያክል ወይም ሀልዎት ውሃ ህላዌ ውሃ ይህን ያህል ብዙሃን ውሃ ብላ ፊደሎቹን እንኳን ሳይቀር ምን ያህል ፊደል የአንድ ነቢይ ትንቢት ላይ የአንድ ሐዋርያ መልእክት ላይ እንደተቀመጠ ጭምር ሰፍራ ቆጥራ ለክታ ነው ያበረከተችው። ይህን ስታደርግ ግን ለሁሉም ልክና ገደብ አጥር አለው እንጂ
የኔታ እንዳሉት 1:6 ቢጨመር እኮ በቃ ሐሳቡ ራሱ ሆኗል ማለት እኮ ነው እዛ ሰፈር እና 66 የሚባል እኛ ሰፈር የለም። 81 ሲባልም ቅዱሳን አባቶቻችን ተሰብስበው ነው። አንድ ሰው ወይ ሁለት ሰው ወይ ሶስት ሰው አይደለም። ተሰብስበው እነዚህ መጻሕፍት ዘውጋቸው፣ ይዘታቸው፣ ሐሳባቸው በሙሉ ቅኔያዊ ስለሆነ የቅኔ መጻሕፍት ይባላሉ። እነዚህ መጻሕፍት ደግሞ ታሪካዊ ይዘት ያላቸው አጠቃላይ የዓለምን ታሪክ የሚነግሩን ስለሆኑ የታሪክ መጽሐፍ ይባሉ። እነዚህ ደግሞ የትምህርት መጽሐፍ፣ እነዚህ የትንቢት፣ እነዚህ የምስጢር ብለው የሕግ ብለው ለይታ ሰፍራ ቆጥራ 81 አለችና እነዚህን ደግሞ ምን አለቻቸው? ወላድ መጻሕፍት አለቻቸው። ሕጋውያን ባለትዳር መጻሕፍት አለቻቸው። የሚወልዱ መነኮሳት አይደሉም። መጻሕፍቱ ደናግል አይደሉም፣ መካንም አይደሉም፣ ወላዶች ናቸው። እነዚህ ቅዱሳት መጻሕፍት በሙሉ ይወልዳሉ እና በየጊዜው ልጆቻቸው ቁጥር የላቸውም። አዋልድ መጻሕፍት እንዲኖሯቸው ተደረጉ። ስለዚህ የቤተክርስቲያናችን ቅዱሳት መጻሕፍት ይወልዳሉ፣ ሕጋውያን ናቸው። ሲወልዱ ግን ራሳቸውን አስመስለው በራሳቸው ልክ ነው የሚወልዱት። የራሳቸውን መልክ ይዞ የሚመጣ መጽሐፍ ነው። ምናልባትም እንበልና የአንዱ ከወንጌል ክፍል ኤግዛምፕል ዝም ብለን እናንሳ። አንተም ውእቱ ለዓለም ብርሃኑ ብሎ ባለቤቱ እግዚእነ ኢየሱስ ክርስቶስ የዓለም ብርሃን ቅዱሳን እንደሆኑ ተናገረ። መጀመሪያ ራሱ ብርሃን ነው። ከዚያ ከእርሱ የነሱት ከእርሱ የተሰጣቸው ቅዱሳን እያንዳንዳቸው ለዓለም እንዲያበሩ ተፈቀደ። ያንን ብርሃናቸውን በዓለም ላይ እንዲያበሩ በታዘዙ ጊዜ ያበሩት ብርሃናቸው ለዓለም በርቶ ከሰው አልፎ ለእንስሳት ለአራዊት ጭምር ተርፎ ዛሬ ምንድነው ቀኑ? ለምሳሌ 6 ብለን እናንሳ። ዛሬ 6 ነው። ቅድስት አርሴማን ብናይ ለዓለም የማብራት እድሏን ተጠቅማ የዓለም ብርሃን የመሆን እድሏን ተጠቅማ በዓለም ሁሉ ያበራች በአላውያን በነገስታቱ ፊት ያን ብርሃን አብርታ እሷ ሰማዕት ሆና ሌሎቹ ወደዚህ የሰማዕትነት ሕይወት እንዲመጡ አድርጋለች። ይህ የሕይወት ውጣ ውረድ ምን ይባላል? ገድል ይባላል። በሌላ መልክ ምን ማለት ነው? የተወለደ መጻሕፍት የወለዱት እነዚህ 10 አበይት የሚባሉት ትልልቆቹ መጻሕፍት የወለዱት ልጅ ነው ማለት ነው። እና ገድል ማለት በሌላ መንገድ ስራ ማለት ነው። ወይም ደግሞ ምንድነው? ቅዱስ መጽሐፍ ዘር ነው። እነዚህ አዋልዱ ደግሞ ታጭደው ወደ ጎተራ የሚገቡ ምርቶች ናቸው። እና ምናልባትም እንደው እዛ ሰፈራውን 66 ነው የሆነው። ማን አደረገው? መቼ? እንዴት? እነማን ቢባል የለም፣ መልስ የለም። እነዮባ እንደው ይደክማችኋል እንጂ በእርግጠኝነት ለዚህ መልስ የሚሰጣችሁ ሰው ይኖራል ይያል። ምክንያቱም መቼ የለማ እንዴ። አሁን እኮ እንደውም ባለፈው አላያችሁም? ኢየሱስ ክርስቶስ ብቻ የተናገራቸው ወንጌል ራሱ እሱ ብቻ የተናገራቸው፣ ሌላው በሙሉ ሐዋርያት የጨመሩት ከሰዎች ጋር የነበረ ኮንቨርሴሽን አለ። ልትድን ትወዳለህ ሲል ከዛው ይሄ ሁሉ አያስፈልግም በሚል ለቅመው አውጥተው እኮ እንደገና በስንት ጩኸት መልሶ እርስ በርስ ባለመግባባት ነው አይደለ ወንጌል ባለበት እንዲቀጥል የሆነው። ስለዚህ አንዱ አእምሮውን አሞት ባደረ ቁጥር የሚያየውን የቅዠት ውጤት ሁሉ ሕግ እያደረገ የሚከተልን አካል ምናልባትም ባለመጽሐፍ ነው ብሎ መቀበሉ አድካሚ ነው። በእርግጥ እየተቀበሉ ደግሞ እንዲህ ይበራላቸው ያዩ ዘንድ በር መክፈት መታደል ነው። አሁን እንግዲህ እህታችንን ሰምታችኋል። ምናልባትም ያኔ ካፌ ላይ ተገናኝተው እኮ መጥፎ ፊት አሳይቷት እቺ ማትረቢ ብሏት ሄዶ ቢሆን ድሮም ክርስትና ብላ በዛው ሁሉ ልትበረግግ ትችል ነበር። እንግዲህ ከዚያ አሁን መነሻውን ወይ ደግሞ የሆነ ታይም ላይ የነበረውን ነው የነገረችን። በየመሃሉ ልክ እንዲህ አይነት ስንት ሰዎች አግኝታ አልፋ ስንቶቻችን ታዝባን አሁን ደግሞ እግዚአብሔር ፈቅዶላት እንደመጣች አስቡና እንዲህ አይነት አሁን እዚህ ከተሰበሰበው ሕዝብ መካከል ስለሚኖር እንደው በምታውቁት በሚያግባባው ቋንቋ እናንተው ያዙትና ባይሆን እንደው ጠንከር ያለና እኛን የሚያሻ ሐሳብ ሲኖር እንተነፍሳለን።
ይቆየኝ። እሺ ቃለ ሕይወት ያሰማልን መምህር፣ ቃለ ሕይወት ያሰማልን። እግዚአብሔር አምላክ በዕድሜ በጤና ያቆይልን። መምህራኖቻችን፣ ሊቃውንተ ቤተክርስቲያን አባቶቻችን እግዚአብሔር ይስጥልን። ፕሮቴስታንት የሚባል ግን የለም። ምን ላድርግሽ? ከየት ላምጣቸው? የሉም። መምህር ዳዊት፣ ዲያቆን ዳዊት የሉም። ከየት እናምጣቸው? ምን ይሻላል? ቀደም ማን ነበረ? ኢዮባ መሰለኝ ወደ ገድል እንግባ ወይ እያለ መጽሐፍ ቅዱስን እኮ ያው እስከዛሬ ድረስ ያልነው ብዙም አያውቁትምና ለዛ ነው ወደ ውጭ እየወጡ የተቸገሩት። በጣም ተሰቃየን፣ አጣናችሁ። ወዳጆቻችን የት ገባችሁ? ወይ የሚለውን አካውንት ቅድም ገብቶ ስናወራው ዝም የሚል ነበርና ቅድም መምህር ሲያወሩ ደግሞ ኮሜንት ላይ ለማሾፍ ሲሞክር ስለነበረ ላውራው። ኑሐሚን ወንድ ሴት? ኧረ ሄድበት በደንብ አድርገህ። እሺ ይሰማል ኑሐሚን? ያው ይሰማል። ከየት ቤተ እምነት ነሽ? ጴንጤ ነኝ። እሺ ጴንጤ ነሽ። የት ነው ህብረት የምታደርጊው? የትኛው ቸርች? ሁሉም ቸርች ይሄዳለሁ። ሁሉም ቸርች እካፈላለሁ። እሺ ሁሉም ቸርች ትካፈያለሽ። በመጽሐፍ ቅዱስ ታምኛለሽ? አዎ። ቁጥሩ ስንት ነው? ቁጥሩ 66። በምን አወቅሽ? ማለት በምን አወቅሽ ማለት በእጄ ላይ ያለው 66ቱ ነው። እኔ የምለው እናንተ መልሱን ለማወቅ ፈልጋችሁ ከሆነ ተረጋጊ። ያልተጠየቅሽውን አታውሪ። 66 እንደሆነ በምን አወቅሽ? 65ስ ቢሆን 67ስ ቢሆን 100ስ ቢሆን 66 ብቻ እንደሆነ በምንድን ነው ያወቅሽው? ኦኬ እሱን ለዲቤት ጥሪ ሲደረግላችሁ ለምን አትወያዩ? የማያውቁ ልጆችን እያስገባችሁ ከምታፋጥጡ። አታውቂም? አንቺ አታውቂም? ለምሳሌ አንቺ ጥሪ ሲደረግላችሁ ለምን ትሸሻላችሁ? ለምን አትወያዩ? አንዴ እሺ ተረጋጊ። ሰምተናል እሱን ሀሳብሽን እና አንቺ ልከሽ ነው የገባሽው ወይስ ደግሞ ተስበሽ ሳትፈቅጂ? ኖ ፈቅጄ ነው የገባሁት። ይሄን ልነግራችሁ ነው። ደፈር ብላችሁ ተወያዩ። ለምን ትፈራላችሁ? ስለዚህ ማያቅ ሰው መርጠን አይደለም እናስገባው ማለት ነው። አላዋቂነትሽን አንቺ ነሽ አሁን። ስለዚህ ዲቤት ስትጠሩ አላዋቂ መሆንሽን አንቺ ነገርሽና ለኔ ችግር የለውም። ግን እናንተ ራሱ ዲቤት ስትጠሩ ለምን ገብታችሁ አትወያዩ? አረ ተረጋጊ። ኖ ከኔ ጋር አይደለም፣ ከኔ ጋር አይደለም። በእናንተ ልክ ካሉት ጋር በእናንተ ልክ አንቺ አታውቂም። እናንተ ልክ ካሉት ጋር ዲቤት ገብታችሁ ለምን አትወያዩም? ደፈር ብላችሁ ድፍረት የሚያጣ ነው እኛ ነን። እሺ አንቺ ግን ታውቂያለሽ ስለምን ሲደረግላችሁ እኮ ቀኖናዊ ያልተደረገም የሸሻችሁት አንቺ እምነትሽን ታውቂያለሽ። እምነትሽን ታውቂያለሽ ወይ አንቺ? ኦኬ ካወቅሽሽ የምታውቂውን ንገሪን። መጽሐፍ ቅዱስን ከየት ነው ያመጣሽው? ገዝቼ ነው። ከየት ነው ያመጣሽው ማለት? አቤት እውቀት። እሺ 66 እንደሆነ ደፈር ብላችሁ ተወያዩ። ለምንድን ነው ጥሪ ሲደረግ ለምን አትቀበሉ? ጥሪ ሲደረግ አንድ እህት አለም እንደ አህያ የተጫንሽውን ብቻ ለማራገፍ አትምጪ እባክሽ። ተረጋጊ። ስለ ራስሽ እምነት ራስሽ ቀስ ብለሽ ለማውራት ሞክሪ። አሁን የተጫንሽውን ነገር ስለ ሰው ለማውራት ቆይ አንዴ። እሺ 66 እንደሆነ በምን አወቅኩ አልሽ? ነገርኩ እኮ። ለምን ደፈር ብለህ በአንተ ልክ ካሉት ጋር አትወያይም? ለምን ትፈራላችሁ? ጥሪ ሲደረግላችሁ ነገርሽኝ። እሱን ጥሪ ሲደረግላችሁ ነገርኩ። እሱን ተቀበል። እሱን ተቀበል። አሁን
በቃ እሱን ይኸው ሰማውና እኔ የራሴ ምላሽ እኔ ልሰጣለሁኝ አይደለ? ለእኔ ያቀረብሽልኝ ሰው እኔ ምላሽን እሰጣለሁ። አንቺ ግን ለጠየቅኩሽ ጥያቄ ምላሽ ስጭኝ እባክሽ። በምን አወቅሽ 66 እንደሆነ? ነገርኩህ እኮ ተወያይ፣ ደፈር ብለህ ተወያይ፣ ጥሪውን ተቀበልና ተወያይ። እዚህ የማያውቁት ልጆች እያስገባችሁ እቀበላለሁ። እሺ በቃ አሁን አንቺ ራስሽን መልሽልኝ እባክሽ። ሰምቻለሁ። እሺ መልእክቱን አሁን ያንቺን ንገሪኝ። 66 እንደሆነ አንቺ በምን አወቅሽ? ስለ ሰው እንዳታወሪ እሺ። ሰምቻለሁ። እሱ መልሽልኝ እስቲ አንቺ ኑሐሚን እህታችን እውቀት ካለሽ መታምኙን ምታቂ ከሆነ የተጠየቅሽውን መልሺ። እንደ አህያ የተጫኑትን ማራገፍ እውቀት ስለማይጠይቅ ማለት ነው። አለሽ ኔትወርክሽ ይሰራል፣ ግን አውቀሽ ነው ዝም የምትይው። እሺ እታች ሆነሽ ታፕታፕ ታደርጊያለሽ ማለት ነው። ቅድም ገብታ አውሪ ስትባል ረጅም ሰዓት ዝም እያለች 10 ጊዜ ስትገባ ስትወጣ ነበርና መምህር ሲናገሩ እታች ሙድ ለመያዝ ትሞክራለች፣ እውቀት እንዳለው ሰው ማለት ነው። ከዛ ነይ አውሪ ትባላለች ስለ እምነቷ። ዲቤት ተቀበሉ። ለምን? ለራሷ የራሷን እምነት ስለማታቅ የሆኑ ሰዎች ላይ ስለተንጠለጠለች በቃ ስለነዛ ሰዎች ነው የምትሰብከው። እኛ ክርስቶስን እንሰብካለች፣ እሷ ደግሞ የምትሰብካለች ሰዎችን ማለት ነው። እና እንደዚህ የሆነ ሰው ተከታይ ለትምህርታችሁ ደንታ የሌላችሁ እምነታችሁን የማታውቁ አትሁኑ፣ ባካችሁ አትሁኑ። አሁን ለምሳሌ አህያ ምን እንደተጫነች አታውቅም፣ ግን የተጫነችውን ታደርሳለች። እንደዛ ነው እየሆናችሁ ያላችሁት። ምን እየሆናችሁ ነው? በጌታ ስም እውቀት ከሌላችሁ ሲጀመር አትግቡ። እስኪ እውቀት የሌላችሁ ላኩ እያልን ነው እንደኛ የምናስገባው። እውቀት የሌላቸውን እያስገባችሁ አለች። ስለዚህ ልካን የገባችሁ ሰው እውቀት የላትም ማለት ነው። እና የራስሽን ባትነግሪን ስለ ሰው ደግሞ ስለማታቂ ተረጋጊ። ለማንኛውም